የፖሊስና የኢንሳይ ምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን ከጉዳዩ ጋር ተያያዥነት አላቸው የተባሉ አካላትንም ያነጋግራል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱም በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድ መዛቱን ገልጿል። አንደኛም በጉዳዩ ላይ በቂ ማስረጃ በተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብም እርምጃ እንደሚወሰድበት ተመልክቷል። ሁለተኛ አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋውና ትውልዱን ለማዳን የትኛውንም ዋጋ እንደሚከፍልም ጭምር አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊውን የምርመራ ቡድን ተቋቁሞ ወደ ስራ መግባቱን ገልጿል። በመሆኑም መላው የህብረተሰባችን አባላት ቀደም ሲል ስንጮህለት የነበረውን ጉዳይ አጋዥ በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርንና እግር ኳሱን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናቀርባለን ያለው መግለጫው፣ ስለሆነም ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንል በዚህ መሃል ንጹሃን ለሆኑ ተጫዋቾችም ከለላ ልንሆንላቸው ይገባልን ብሏል። ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጥን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ በሴቶች ላይ የሚደረሰውን የትኛውንም አይነት ጥቃትን እንደሚያወግዝ ለመግለጽ ይወዳል ሲል በዛሬው ዕለት የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር ባወጣው ሰፊ መግለጫ ላይ አስታውቋል።